ሰላም ተማሪዎች እንዴት ናችሁ? እንኳን ወደዚህ ቪዲዮ በሰላም መጣችሁ። በዚህ ቪዲዮ እና ከዚህ ቀጥሎ የሚመጡት ቪዲዮዎች ስለ ሰርክል እንማራለን። ይህ ዩኒት 5 የመጀመሪያው ቪዲዮአችን ነው። ስለሆነም በዚህ ዩኒት ውስጥ የትኞቹ የሰርክል ክፍሎች ላይ ትኩረት እንደምናደርግ በዝርዝር እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ ይህን ቪዲዮ ከወደዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። የዚህ ዩኒት አውትካሞች ወይም ከዚህ የምናገኘው ውጤት ምንድን ነው? ይህን በመማራችን ምን እንረዳለን የሚለውን እንመልከት። So at the end of this unit, you'll be able to explain the symmetrical properties of circles. እንግዲህ የሰርክል ተመጣጣኝነት በተመለከተ የምንመለከታቸው ባህሪያት ይኖራሉ። ያን ምጥጥንን መሰረት በማድረግ አንዳንድ ፕሮብለሞችን ሶልቭ ማድረግ እንችላለን ከዛ ጋር የተገናኙ። So use symmetrical properties of circles to solve related problems ይለናል። So symmetrical property የምንለው የምጥጥን ባህሪ ብለን እንድንተረጉመው እንችላለን። So ያን ምጥጥን ባህሪ መሰረት በማድረግ ከእሱ ጋር የተገናኙ ጥያቄዎችን እንዴት ሶልቭ እንደምናደርግ እንመለከታለን። በሰርክል ውስጥ የተለያዩ አንግሎች እና በውጭም አንግሎች ሊኖሩን ይችላሉ ከሰርክሉ ውጭ የሚገናኙ። እነዚህን አንግሎች እንዴት አድርገን ዲስክራይብ እንደምናደርግ፣ ስለ እነሱም ባህሪያት ምንነት እንዴት እንደሚገለጹ እንመለከታለን። በተጨማሪም ከእነዚህ ጋር የተገናኙ ፕሮብለሞች ይኖራሉ። ለምሳሌ ይሄ እንደምትመለከቱት አንደኛው አንግል ነው፣ የሚገናኙት ሴንተር ላይ ነው። ይሄኛው ሌላኛው አንግል ነው፣ የሚገናኙት ሰርክሉ ላይ ነው። ከሰርክሉ ውጭ የሚገናኙ ሴግመንቶች ፎርም ያደረጉት አንግል አለ እና እነኚህን መሰረት አድርገን ፕሮብለሞች እንሰራለን። በተጨማሪም ለምሳሌ እዚህ ጋር የምናገኘው ሴክተር ሊኖርን ይችላል። የዚህ ሴክተር ሴግመንቶቹን በመጠቀም ፐሪሜትሩን፣ ኤሪያውን ብንፈልግ እንዴት ኤሪያውን ኮምፒት እንደምናደርግ እንመለከታለን። የዚህ ዩኒት ኮንቴንቶች በዝርዝር አንደኛ ሲሜትሪካል ፕሮፐርቲስ ኦፍ ሰርክልስ ያልነው፣ ሲሜትሪካል ፕሮፐርቲስ ያልነው ምጥጥን ነው። እንግዲህ ሰርክልን እንዴት በተመጣጣኝ መልኩ እንከፍለዋለን የሚለው እንመለከታለን። ሌላው የአንግል ፕሮፐርቲስ ኦፍ ሰርክልስ፣ ለምሳሌ ውስጥ ሰርክል ውስጥ የሚገናኙ ይኖራሉ። የሰርክሉ ሴንተር ላይ የሚገናኙ ቨርቴክስ ያላቸው ሊኖሩ ይችላሉ። ከሰርክሉ ውጭ የሚገናኙ ቨርቴክስ ያላቸው አንግሎች ይኖራሉ። ስለ እነሱ እንመለከታለን። ሌላው አርክ ሌንግዝ የምንለው፣ አርክ ሌንግዝ ማለት የሰርክሉ የተወሰነ ፖርሽን ተወስዶ የዛን ርዝመት የምናይበት ይሆናል። ፐሪሜትር፣ ኤሪያ፣ የሰርክሉ የተወሰነ ፖርሽን ወይም አርክ እና ሌሎች ሴግመንቶች በአንድ ላይ የያዘ እንደዛ አይነት ኤሪያ ቢኖረን እንዴት ኮምፒት እንደምናደርገው ወይም ፐሪሜትሩን ኮምፒት ማድረግ ብንፈልግም ፐሪሜትሩ እንዴት ኮምፒት እንደምናደርግ እንመለከታለን። ሌላው ከአንግል ጋር የሰርክል ጋር የሚገናኙ ወይም ሰርክል ውስጥ ወይም ከሰርክል ውጭ የሚገናኙ አንግሎች እንዴት አድርገን ኮምፒት እንደምናደርግ፣ አርክ ሌንግዝ እንዴት ዲተርሚን እንደምናደርግ እንመለከታለን። ከዛ በተጨማሪ ዩኒቱ መጨረሻ ላይ ያለውን ሪቪው ኤክሰርሳይዝ አብረን እንሰራለን። ሰርክልና ሰርክል ላይ ያሉ የተወሰኑ ሀሳቦችን ከዚህ በፊት ሎወር ግሬድ ላይ ከበር አድርገናቸዋል። ለምሳሌ 8ኛ ክፍል ላይ የተመለከትነው የተወሰነ ነገር አለ። እዚህ ላይ ግን ሞር ዲቴይልድ የሆነ ነገር ነው የምንመለከተው። ከዚህ በፊት ከምናውቀው ትንሽ ዲቴይልድ የሆነ ነገር እንመለከታለን። በተለይ ደግሞ ትኩረት የምናደርገው ፐሪሜትር፣ ኤሪያ ኦፍ ሴግመንት ኤንድ ሴክተር ኦፍ ኤ ሰርክል አር ደ ሜጀር ቶፒክስ ከቨርድ ኢን ዲስ ዩኒት። ስለዚህ ትኩረት የምናደርገው እንግዲህ ኤሪያ፣ ፐሪሜትር፣ ከሰርክል ጋር በተገናኙ ሴክተር እና ሴግመንቶች ይኖሩናል። እነሱ መሰረት አድርገን የምንሰራቸው ዋናዎቹ የትኩረት ነጥቦቻችን ይሆናሉ። በዚህ ቪዲዮ ሲሜትሪካል ፕሮፐርቲስ ኦፍ ሰርክልስ የምንለውን እንመለከታለን። እንግዲህ ሰርክል እንዴት አድርገን በተመጣጣኝ መልኩ እንከፍለዋለን፣ ከዛ አንጻር ደግሞ የምናገኛቸው መሰረታዊ የሂሳብ ባህሪያት አሉ፣ እነሱ እንመለከታለን። ከዛ በተጨማሪ ስለ ኮርድ እንመለከታለን። ኮርድ እንደምታውቁት ሰርክል ላይ ኢንዳቸውን ያደረጉ ሴግመንቶች ናቸው። አክቲቪቲ 5.1 ዋት ኢዝ ኤ ሰርክል ተብለናል። ምንድን ነው ሰርክል ማለት? እስኪ በመጀመሪያ ይህን ዲሞንስትሬሽን አብረን እንመልከት። ይህን ዲሞንስትሬሽን ለመስራት 2 እርሳስና አንድ አጠር ያለ ክር ያስፈልገናል። አንደኛውን እርሳስ በአንድ በኩል እናስረዋለን። ያው እንግዲህ ወደ ታችኛው ጠርዝ ጠጋ ማለት አለበት፣ ወደ ሻርፕ ኮርነሩ። ሁለተኛውን እርሳስ ደግሞ በሌላኛው ኢንድ እናስረዋለን። ገመዱ ወይም ክሩ አጭር ቢሆን ይመረጣል፣ ወረቀታችን ላይ ሙሉ በሙሉ እንዲያርፍ። ይህን ካደረግን በኋላ አንደኛውን እርሳስ እዚህ ጋር ፊክስ እናደርገዋለን። ሌላኛውን እርሳስ ግን በነፃነት እንዲንቀሳቀስ ሌላ አድርገን እንይዘውና ይህን በዚህ ዙሪያ ገመዱን ወጠር አድርገን እንዲሽከረከር እናደርገዋለን። በዚህ ሂደት የምንፈጥረው ምንድን ነው የሚሆነው የሚለውን እንመልከት። ይህን ብናሽከረክረው፣ በዚህ መንገድ ብናሽከረክረው ይታያችኋል፣ እንዲህ አይነት ትሬስ እናገኛለን። እንግዲህ እነዚህ ነጠብጣቦች በሙሉ ተገጣጥመው የሚሰጠን ምንድን ነው የሚሆነው? ኢት ኢዝ ኤ ሰርክል።
ሰርክል ክሬት የሚደረገው ይታያችኋል እንግዲህ በኩል ርቀት ላይ ስለሆኑ እያንዳንዱ ከዚህ ሴንተር ብለን ከምንጠራው ያላቸው ርቀት ተመሳሳይ ነው የሚሆነው። ይህን የሚያክል የክሩን ያክል ርዝመት ነው ያላቸው። ስለዚህ ሰርክል የሚሰራው ፊክስድ ከሆነ ነጥብ ተነስተን በኩል ርቀት ላይ ያሉትን ነጠብጣቦች በማገናኘት የሚሰራ ነው ማለት ነው ሰርክል። ሁለተኛው አክቲቪቲ ምን ይለናል? ድሮው ኤ ሰርክል ኤንድ ኢንዲኬት ኢትስ ሴንተር ሬዲየስ ኤንድ ዲያሜትር ይለናል። በመጀመሪያ ሴንተር የምንለው ቀደም ሲል ስንሰራ ፊክስ ያደረግነው አንደኛው እርሳስ ፊክስ የሚደረገው የማንቀሳቀሰው እርሳስ ያለበት ፖዚሽን እሱ ሴንተር ይባላል። ሰርክሉን ስንሰራ እንግዲህ ትሬስ ያደረግነው ከዚህ ሴንተር ብለን ከጠራ ነው ፊክስድ የሆነው ፖይንት ከሱ በኩል ርቀት ላይ ያሉትን ነጠብጣቦች በማገጣጠም ነው። እኩል ርቀት ብለን የወሰድነው ያ ርቀት ቀደም ሲል የወሰድነው የክሩ ርዝመት እንደማለት ነው። ያ ምን ይባላል? ሬዲየስ ኦፍ ደ ሰርክል እንለዋለን። ስለዚህ ሬዲየስ የምንለው ከፊክስድ ሴንተሩ እስከ ሰርክሉ 1 ነጥብ ድረስ ያለው ርቀት ያ ሬዲየስ ኦፍ ደ ሰርክል ይሆናል። ሌላው ዲያሜትር የምንለው ዲያሜትር ደግሞ በሴንተሩ የሚያልፍ ሁለት የሰርክሉን ነጥቦች የሚያገናኝ ሴግመንት ነው። እንደምትመለከቱት ከዚች ፊክስድ ፖይንት እስከዚህ ድረስ ያለው ሬዲየስ ነው ካል ከዚህ እስከዚህ ያለው እንደዚሁ ሬዲየስ ከሆነ ዲያሜትሩ የሬዲየሱ 2 እጥፍ ነው ማለት ነው። therefore ዲያሜትር የምንለው የሬዲየሱ 2 እጥፍ ሲሆን ሴንተር ደግሞ ያቺ ፊክስድ ፖይንት ነች። ሁሉም ነጠብጣቦች ሰርክሉ ላይ ያረፉት በሙሉ በኩል ርቀት ላይ ነው የሚገኙት ከዚህ ሴንተር አንጻር ወይም ማዕከለኛዋ ፖይንት ብለን እንወስዳት እንችላለን። ሶስተኛው አክቲቪቲ ዋት ኢዝ ኤ ላይን ኦፍ ሲሜትሪ ይለናል። ይህን ከምናውቀው በመነሳት እንመልከተው። ይህን ፓራቦላ እንደምታስታውሱት የዋይ ኢኳል ቱ ኤክስ ስኩዌርድ ግራፍ ነው። እዚህ ግራፍ ላይ ላይን ኦፍ ሲሜትሪ ብለን የወሰድነው ካስታወሳችሁት ቨርቴክሱ ላይ ኤክስ ኢኳል ቱ 0 ወይም ዋይ አክሲስን ነበረ። ይሄ ምንድን ነው የሚሰራው? ይህን ግራፍ ምን ያደርገዋል? እሱን እንመልከት። ይህ ላይን ኦፍ ሲሜትሪ እንግዲህ እንደምትመለከቱት ግራፉን ከሁለት እኩል ነው የሚከፍለው። በዚህ በኩል ያለው ፖርሽን እና በዚህ በኩል ያለው ፖርሽን ተመጣጣኝ ናቸው። ስለዚህ የላይን ኦፍ ሲሜትሪ ተግባሩ ምን ማድረግ ነው? የሰጠውን ኦብጀክት በዚህ ኬስ ግራፋችን ከሁለት እኩል የመክፈል ስራ ነው የሚሰራው። በዚህ በኩል ያለው ፖርሽን እና በዚህ በኩል ያለው ፖርሽን ተመጣጣኞች ናቸው ወይም ሲሜትሪካል እንላቸዋለን። በዚህ ምክንያት ነው ይሄ ላይን ኦፍ ሲሜትሪ የተወሰደው። ይሄን እንግዲህ ፎልድ ብናደርገው ወደዚህ ብናጥፈው ሄዶ እዚህ ላይ ያርፋል። ወይም ይሄን ወደዚህ ብናጥፈው ይሄን የምናጥፍበት መስመር አድርገን ብንወስድ ይሄ ወደዚህ ቢታጠፍ ሄዶ እዚህ ላይ ሙሉ በሙሉ ያርፋል። ስለዚህ ትርፍ ቦታ አይኖረውም ማለት ነው። ይህም እንደዚሁ። ስለዚህ ይህን ወደዚህ ፎልድ ብናደርገው ሄዶ እዚህ ላይ በቀጥታ ያርፋል። በዚህ ምክንያት ይሄኛው መስመር ምን ይባላል? ላይን ኦፍ ሲሜትሪ። እነዚህ ደግሞ ምን ይባላሉ? ሲሜትሪካል ናቸው እንላቸዋለን። ይሄ ከዚህ ጋር ተመጣጣኝ በመሆኑ። አራተኛ ሃው ሜኒ ላይንስ ኦፍ ሲሜትሪ ዳዝ አን ኢኩላተራል ትራያንግል ሃቭ ይለናል። ያው እንደምታውቁት ኢኩላተራል ትራያንግል ማለት ሶስቱም ሳይዶቹ እኩል የሆኑ ትራያንግል ማለት ነው። ትራያንግል ኤ ቢ ሲ እንግዲህ ኢኩላተራል ትራያንግል ነው ብለን ብንወስድ ኢኩላተራል ቀደም ሲል እንዳልነው ሁሉም ሳይዶች እኩል ናቸው ማለት ነው። ኤቢ ከቢሲ ጋር ቢሲ ከኤሲ ጋር እኩል የሆነ ትራያንግል ነው። ይህን ትራያንግል ከኤ ተነስተን ወደ ቢሲ አጋማሽ ሴግመንት ድሮ ብናደርግ ይሄና ይሄ እኩል በመሆናቸው ይሄና ይሄኛው ደግሞ እኩል ነው። እንደምናውቀው እኩል ነው ስላል መጀመሪያውንም ኢኩላተራል ትራያንግል በመሆኑ ምክንያት በዚህ መስመር ይህን ፎልድ ብናደርገው ብናጥፈው ቢ ሄዶ የሚያርፈው ሲ ላይ ነው። ስለዚህ ኤኤፍ ይህን ትራያንግል ኢኩላተራል ትራያንግል ከሁለት እኩል ይከፍልናል። ሌላም እንውሰድ። ከቢ ወደ ኤሲ ፐርፐንዲኩላር ባይሴክተር ድሮ ብናደርግ ዲ እንግዲህ ባይሴክተር በመሆኑ ኤሲን ከሁለት እኩል ይከፍለዋል። ስለዚህ ዲሲ እና ኤቢ እኩል ናቸው። እኩል ከሆኑ አሁን ቢ ዲን እንደ ላይን ኦፍ ሲሜትሪ በመጠቀም ይህን ብናጥፈው ይሄኛውን ፖርሽን ብናጥፈው ሄዶ ሲ ላይ ያርፋል። ኦኬ ኤግዛክትሊ ሲ ላይ ስለሚያርፍልን አሁንም ሌላ ላይን ኦፍ ሲሜትሪ ያገኘን። በተመሳሳይ ሁኔታ ከሲ ወደ ቢኤ ባይሴክተር ድሮ ብናደርግ ባይሴክተር ማለት ቢኤን ከሁለት እኩል የሚከፍለው ሴግመንት እንደማለት ነው። ኤ እና ይሄ እኩል ናቸው። ኢኤ እና ኢቢ እኩል ናቸው። በመሆኑም አሁን ሌላ ተጨማሪ ሶስተኛ ላይን ኦፍ ሲሜትሪ ያገኘን። ኢኩላተራል ትራያንግልን በተመጣጣኝ መልኩ መክፈል የሚያስችሉን 1 2
ሶስት ላይኖች ማግኘት እንችላለን። አሁን ሰርክል ማለት ምን ማለት እንደሆነ እንመልከት። ኤ ሰርክል ኢዝ ደ ሎክስ ኦፍ ፖይንትስ። ሎክስ ማለት ሴት ኦፍ ፖይንትስ ማለት ነው፣ ሌላ ነገር የለውም። ኢን ኤ ፕሌን። አሁን ፕሌን ፊገር መሆኑንም አንደርስታንድ ማድረግ አለብን። ሰርክል ማለት ፕሌን ፊገር ነው። ፕሌን እንደምታውቁት ባለ ሁለት ዳይሜንሽን ነው። ባለ ሁለት ዳይሜንሽን ሆኖ እያንዳንዱ ነጥብ ከፊክስድ ፖይንቱ በኩል ርቀት ላይ የሚገኝ ከሆነ እንግዲህ እያንዳንዱ ሎከስ ፖይንት ሴት ኦፍ ፖይንትስ ዊች ሃቭ ኢኩዊዲስታንስ ፍሮም ኤ ፊክስድ ፖይንት ኢን ኤ ፕሌን ኢዝ ኮልድ ኤ ሰርክል። ስለዚህ ሰርክል የሚፈጠረው እንግዲህ ከአንድ ፊክስድ ፖይንት በኩል ርቀት ላይ ያሉትን ነጥቦች በሙሉ በመውሰድ በፕሌን ላይ ያሉ ማለት ነው በመውሰድ የሚሰራ ነው ማለት ነው ሰርክል። ሰርክል የምንለው እንግዲህ ከአንድ ፊክስድ ፖይንት በኩል ርቀት ይህን ያክል ርቀት ያላቸውን ነጥቦች በማገጣጠም እንደዚህ የሚሰራ ፕሌን ፊገር ነው። ይሄ ፕሌን ላይ ያረፈ ነው። እንደምትመለከቱት ጠፍጣፋ የሆነ ባለ ሁለት ዳይሜንሽን። ሁለት ዳይሜንሽን የምንለው አንደኛው ዳይሜንሽን በዚህኛው ዳይሬክሽን የምንወስደው ዳይሜንሽን ሲሆን በዚህና በዚህ፣ ሌላኛው ኤክስተንት ደግሞ በዚህኛ ይሆናል። ሰርክል የምንለው እነዚህን ነጠብጣቦች ይሆናል። እነዚህ ነጠብጣቦች እንግዲህ ምንም አይነት በመካከላቸው ጋፕ እንደሌለ አስቡት። ሁሉንም ነጠብጣቦች በአንድነት እንደዚህ አድርጎ የያዘ ያምን ይባላል ሰርክል እንለዋለን። እንግዲህ እያንዳንዱ ነጥብ ከዚህ ያለው ነጥብ ፊክስድ ሴንተሩ ከኤ ያለው ርቀት ተመሳሳይ ነው። ያ ፊክስድ ርዝመት ደግሞ ምን ይባላል? የሰርክሉ ሬዲየስ ብለን እንወስደዋለን። ፊክስድ ፖይንት ኢዝ ኮልድ ሴንተር። ሴንተር የምንለው እንግዲህ ፊክስድ የሆነው ፖይንት ነው። ዳት ኢዝ ኮልድ ሴንተር ኦፍ ሰርክል ኤንድ ኮንስታንት ዲስታንስ ኢዝ ኮልድ ሬዲየስ። ሬዲየስ የምንለው እንግዲህ ከሴንተሩ እስከ ሰርክሉ አንድ ነጥብ ድረስ ያለው ርቀት ነው። ሁሉም ነጥቦች የሰርክሉ አካል የሆኑት ነጥቦች ማለት ነው በኩል ርቀት ላይ ነው የሚገኙት። ያ እኩል ርቀት ሬዲየስ እንለዋለን። የሰርክሉ ሴንተር ወይም የማዕከለኛዋ ነጥብ ይሄ እንግዲህ መለኪያችን ነው የሚሆነው። ከዛ ተነስተን ነው የሰርክሉ ነጥቦችን የምንለካው። በአንድ አይነት ርቀት ላይ መሆን አለመሆናቸው የሚረጋገጠው ከዚህ አንጻር ነው። ስለዚህ ይህ ሴንተር ብዙ ጊዜ የተለመደው ኦ በማለት መሰየም ነው። ኦ እንለዋለን። ሌላው ይሄኛው እኩል ርቀት ነው ብለን የወሰድነው ሬዲየሱ ደግሞ አር ብለን አሳይን እናድርገዋለን። አር ኢዝ ዘ ሬዲየስ ኦፍ ዘ ሰርክል ኤንድ ኦ ኢዝ ዘ ሴንተር። ሰርክልን ከሁለቱ ባህሪያት አንጻርም መመልከት እንችላለን። ሰርክል እንግዲህ ፐሪሜትር ኦፍ የሰርክል የምንለው ይኖረናል፣ ኤሪያ ኦፍ የሰርክል የምንለው ይኖረናል። የሰርክል ፐሪሜትር የምንለው እንግዲህ እነኚህን ነጠብጣቦች ዙሪያው ያለውን ርዝማኔ የምንመለከትበት ነው። ያ ምን ይባላል? ፐሪሜትር ኦፍ የሰርክል ወይም ደግሞ ሰርከምፍረንስ እንለዋለን። ሌላው የሰርክሉ ኤሪያ ነው። የሰርክሉ ኤሪያ የምንለው ይህን ዙሪያውን ብቻ ሳይሆን ውስጡን አጠቃላይ የዚህን ስፋት የያዘ ነው። ስለዚህ የሰርክሉ በዚህ ውስጥ ኢንክሎዝድ የሆነው ሪጅን ምን ያክል ስፋት አለው የሚለውን የምንመለከትበት ነው። እዚህ ላይ የምንመለከተው ሰርክል ሬዲየሱ አር ቢሆን ያ ማለት ከሴንተሩ እስከ ሰርክሉ አንድ ፖይንት ድረስ ያለው ርቀት አር ነው ብለን ብንወስድ የዚህ ሰርክል ኤሪያ ምንድነው የሚሆነው? ፓይ አር ስኩዌርድ ይሆናል። ፓይ አር ስኩዌርድ ኢዝ ዘ ኤሪያ ኦፍ ዲስ ሰርክል። ፐሪሜትሩ ወይም ሰርከምፍራንሱ ይሄ ዙሪያው ርዝማኔ ማለት ነው። የዙሪያው ርዝማኔ 2 ፓይ አር ይሆናል። 2 ፓይ አር። አር እንደተለመደው ያው ሬዲየስ ነው። እዛ ላይ 2 ፓይ ማባዛት ይሆናል ማለት ነው ፔሪሜትሩን ለማግኘት። የአንድ ምስል ሁለት ክፍሎች ተመጣጣኝ ናቸው ወይም ሲሜትሪካል ናቸው የምንለው መች ነው? ለምሳሌ ይህን ባለ 6 ጎን የሆነ ሬጉላር ፖሊጎን ብንወስድ አንድን እንደ መስመር እንደ ላይን ኦፍ ሲሜትሪ ብንወስዳት በዚህ በኩል ያለው ፖርሽን እና በዚህ በኩል ያለው ፖርሽን የአጠቃላይ ስዕሉ ክፍል እኩል ናቸው ወይም ተመጣጣኝ ናቸው። ያን የምንመለከተው ለምሳሌ ከዚች እዚች ድረስ ያለው ርቀት ከዚህ እዚህ ድረስ ካለው ርቀት ጋር እኩል ነው። የዚህኛው ሴግመንት ርዝማኔ ከዚህኛው ርዝማኔ ጋር እኩል ነው። ይችኛዋ ሳይድ ደግሞ ከዚችኛዋ ሳይድ ጋር ተመጣጣኝ ናቸው ወይም እኩል ናቸው። ሌላው በዚህ ላይን ኦፍ ሲሜትሪ በኩል ይችኛዋን ፖርሽን ብንመለከት ከዚችኛዋ ጋር እኩል ነው። ስለዚህ በትይዩ ወይም በምጥጥን ርዝመት ወይም ርቀት ላይ የሚገኙት አንድ አይነት ርዝማኔ ያላቸው ይሆናሉ። ሌላው አንግል ነው። አሁንም ሪፈረንሳችን ይሄኛው ነው። ላይን ኦፍ ሲሜትሪ ዋናው የዚህኛውን አንግል ሜጀር እና የዚህኛው አንግል ሜጀር እኩል መሆን አለበት። የዚህና የዚህ እኩል መሆን አለበት። የዚህና የዚህ እኩል መሆን አለበት። ያኔ ነው ይሄ ላይን ኦፍ ሲሜትሪ ነው ማለት የምንችለው። እናም ላይን ኦፍ ሲሜትሪ ከሆነ በዚህ በኩል ያለው የፊገሩ አካልና በዚህ በኩል ያለው ተመጣጣኝ ይሆናሉ። ሌላ እንደ ላይን ኦፍ ሲሜትሪ አድርገን ልንወስደው የምንችለው ሁለትን ነው። ሁለትን ብትመለከቱ ከሁለት አንጻር በዚህ በኩል ያለው ፖርሽን እና በዚህ በኩል ያለው ፖርሽን እኩል ናቸው።
ለምሳሌ ከዚች አንጻር እችን አንግል ብንመለከት ከዚችኛው አንግል ጋር እኩል መሆን አለበት፣ ሁለት ላይን ኦፍ ሲሜትሪ እስከሆነ ድረስ። ሌላው ይህ ሳይድ ይኸው እዚህ ጋር ተመጣጣኝ የሆነዋለን። ለዚህኛው ተመጣጣኝ የሆነ ይህ ነው፣ ለዚህኛው ተመጣጣኝ የሆነ ደግሞ ይህ አለን። በዚህ ሁኔታ አንድም ፊገር ከሁለት እኩል መቁረጥ ከቻል ያ ፊገር ሲሜትሪካል ነው ማለት ነው። በዚህ በኩል ያለው ከዚህ ጋር ሲሜትሪካል ነው ማለት እንችላለን ከላይን ኦፍ ሲሜትሪው አንጻር። ይህን ወደ ሰርክል ልናመጣው እንችላለን። ከዛ በፊት ሲሜትሪካል ፊገር የምንለው ሌንግዝ ኦፍ ኤኒ ላይን ሴግመንት ኦር ዘ ሳይዝ ኦፍ ኤኒ አንግል ኢን ዋን ሃፍ፣ ግማሹ ላይ ያለው የፊገሩ ግማሽ ላይ ኢዝ ኢኳል ቱ the length of the corresponding line segment or the size of the corresponding angle in the other half of the figure። ስለዚህ ቀደም ሲል እንዳልነው ይህን እንደ ላይን ኦፍ ሲሜትሪ ከወሰድን ሁለትን ለምሳሌ በዚህኛው በኩል ያለው የፊገሩ አካል ከዚህ በኩል ካለው የፊገሩ አካል ጋር ተመጣጣኝ መሆን አለባቸው። ሳይዶቹ ተመጣጣኝ መሆን አለባቸው። አንግሎቹም እንደዚሁ ተመጣጣኝ ወይም እኩል መሆን አለባቸው። ይህም ባለ 6 ጎን ሬጉላር ፖሊጎን ወደ ሲሜትሪካል ፊገር ወይም ከሁለት እኩል ተመጣጣኝ የሆኑ ፊገሮች ለመቀየር ላይን ኦፍ ሲሜትሪ ምን ያክል ይኖረናል የሚለውን ብንመለከት አንደኛ ይሄ ይኖረናል አንድ ላይን፣ ሁለተኛው በዚህ በኩል የሚያልፈው ነው፣ ሶስተኛ አሁንም በዚህ በኩል የሚያልፍ፣ 4 5 6 በአጠቃላይ 6 ላይኖች ይኖሩናል እንደ ላይን ኦፍ ሲሜትሪ ልንወስዳቸው የምንችላቸው። ነገር ግን ይህን ወደ ሰርክል ስናመጣው እንግዲህ በሰርክሉ ሴንተር የሚያልፍ አንድ ላይን እንደዚህ ድሮ ባድርግ በዚህ በኩል ያለው ፖርሽን እና በዚህ በኩል ያለው ፖርሽን እኩል ይሆናል። ይህ ብቻ ሳይሆን ይህንንም ብንወስደው ከዚህ ላይን በላይ በኩል ያለውና ከዚህ ላይን በታች በኩል ያለው የሰርክሉ አካል ተመጣጣኝ ነው። ይህንንም እንውሰድ። አሁን በዚህ በኩል ያለውና በዚህ በኩል ያለው እንዲሁ ተመጣጣኝ ናቸው ወይም ሲሜትሪካል ናቸው። እነዚህ ብቻ ሳይሆኑ ግን በእነኚህ መካከልም በጣም ብዙ ላይኖች መስራት እንችላለን፣ ይህን ሰርክል ሲሜትሪካል ወደሆኑ አካል ሊቀየርልን የሚችል። ስለዚህ ማንኛውም ዲያሜትር የዚህ ሰርክል ዲያሜትር የሆነ ሰርክሉን ከሁለት እኩል ይከፍልልናል ማለት ነው። እዚህ ምስል ላይ ፒኪው እና ኤቢ የሚባሉ ሁለት መስመሮች ኤን ላይ የተገናኙ አሉን። ሶ ኢፍ the point P coincides with point Q ይህን ሄደን about ኤቢ ብናጥፈው ፒ ሄዶ ኪው ላይ የሚያርፍ ቢሆን ፒኪው ኤቢን ኤን ላይ ኢንተርሴክት ቢያደርገው ዘን ፒኤንኤ የሚባለው የዚህ ፊገር ፖርሽን ከኪውኤንኤ ጋር ሂዶ ፊት ያደርጋል። ለምን ፒ ኪው ላይ ፊት አደረገ፣ ኤ እዛው ላይ ያርፋል። ኤን የሚባለው ደግሞ እዛው ላይ ያለ ስለሆነ ይሄ ሄዶ በዚህ መንገድ ያርፋል። በዚህ መሰረት ዘርፎር እዚህ ጋር ኤቢ እና ፒኪው ራይት አንግል ፎርም ያደርጋሉ ማለት እንችላለን። አሁን ኤቢን እንደ ላይን ኦፍ ሲሜትሪ ተጠቅመን ፒ እና ኪው ኮረስፖንዲንግ ፖይንትስ ናቸው ብንል እንግዲህ ምጥጥን የሆኑ ነጥቦች ናቸው ብለን ብናስብ ከዚህ ላይን በኩል ርቀት ላይ የሚገኙ ነጥቦች ናቸው ካል ፒኪው እና ኤቢ አንደኛው የሌላኛው ፐርፐንዲኩላር ባይሴክተር ነው ማለት እንችላለን። ወይም ደግሞ ፐርፐንዲኩላር ባይሴክተር ኦፍ ፒኪው የፒኪው ፐርፐንዲኩላር ባይሴክተር ኤቢ ነው ማለት ይቻላል። በተመሳሳይ ሁኔታ የኤቢ ፐርፐንዲኩላር ባይሴክተር የኤቢ ፐርፐንዲኩላር ባይሴክተሩ ፒኪው ይሆናል ማለት ነው። እዚህ ላይ አሁን ኤቢን እንደ ላይን ኦፍ ሲሜትሪ ከወሰድ ነው ፒ የኪው ኢሜጅ ወይም ኪው የፒ ኢሜጅ ተደርጎ ይወሰዳል። ወይም ፒ እና ኪው ሲሜትሪካል ፖይንትስ ናቸው ማለት እንችላለን። ይህን ገልብጠንም ማየት እንችላለን። ለምሳሌ ፒ ኪውን እንደ ላይን ኦፍ ሲሜትሪ ከወሰድ ነው ኤ እና ቢ በኩል ርቀት ላይ ያሉ ከሆኑ ከዚህ መስመር በኩል ርቀት ላይ ያሉ ከሆኑ ኤ የቢ ኢሜጅ ሆኖ ያገለግላል ማለት ነው። ሶ ኤ እና ቢ ደግሞ እንደ ፖይንት ሲሜትሪካል ናቸው። በተመሳሳይ ሁኔታ ኤንቢ ከኤንኤ ጋር እኩል ይሆናል። እንግዲህ ፒኪው የኤቢ ፐርፐንዲኩላር ባይሴክተር ሆኖ ያገለግላል። ኤቢ ደግሞ የፒኪው ፐርፐንዲኩላር ባይሴክተር ሆኖ ያገለግላል። አስፋራስ ኤ እና ቢ በኩል ርቀት ላይ ከፒኪው አንጻር የሚገኙ ከሆኑ እዚህ ጋር ኢፍ ፒ ኤንድ ኪው አር ኮረስፖንዲንግ ፖይንትስ ፎር ኤ ላይን ኦፍ ሲሜትሪ ኤቢ የኤቢ እንግዲህ ኤቢ ላይን ኦፍ ሲሜትሪ ተደርጎ ቢወሰድና ፒ እና ኪው ኮረስፖንዲንግ ፖይንትስ ቢሆኑ ያ ማለት ከኤቢ አንጻር ፒ እና ኪው በኩል ርቀት የሚገኙ አንደኛው ፎልድ ሲደረግ አባውት ኤቢ ሄዶ ኪው ላይ የሚያርፍ ከሆነ እንደማለት ነው። ዘን the perpendicular bisector of PQ is AB የፒኪው ፐርፐንዲኩላር ባይሴክተሩ ማን ይሆናል? ኤቢ ይሆናል ማለት ነው። ኮንቨርስሊ ኢፍ ኤቢ ኢዝ ፐርፐንዲኩላር ባይሴክተር ኦፍ ፒኪው ኤቢ የፒኪው ፐርፐንዲኩላር ባይሴክተር ከሆነ ኤ እና ፒ እና ኪው ኮረስፖንዲንግ ፖይንትስ
ፎር ደ ላይን ኦፍ ሲሜትሪ ኤቢ ፒ እና ኪው ኮረስፖንዲንግ ፖይንትስ ይሆናሉ ማለት ነው። ይሄ በተመሳሳይ ሁኔታ ፒኪውንም እንደ ላይን ኦፍ ሲሜትሪ ተጠቅመን ኤቢን እንደዚሁ ዲስክራይብ ልናደርገው እንችላለን። ኢፍ ዊ ፎልድ ኤ ሰርክል ኦቨር ኤኒ ኦፍ ኢትስ ዲያሜትርስ እንግዲህ አንድን ሰርክል አሎንግ ኢትስ ዲያሜትር ብናጥፈው then the parts of the circle on each side of the diameter will match up ሄዶ ፊት ያደርጋል እያለን ነው። ስለዚህ በዲያሜትሩ አንጻር አንድን ሰርክል ብናጥፈው አሎንግ the diameter የአንደኛው የሰርክሉ ፖርሽን ሄዶ ሌላኛው ላይ ኤግዛክትሊ ፊት ያደርጋል። and the parts of the circle on each side of the diameter must have the same area አንድ አይነት ኤሪያ ይኖራቸዋል እየተባለ ነው። ይህ ማለት ለምሳሌ ይህን ሰርክል ብንወስድ እና ይሄ ዲያሜትሩ ነው። ይሄኛውን ፖርሽን ወደዚህ ብናጥፈው ኤግዛክትሊ ሄዶ ይሄ እዚህ ላይ ያርፋል። የሚተርፍ አካል የለም ወይም የሚያጥር አካል የለንም ማለት ነው። የዚህኛው ኤሪያ ከዚህኛው ኤሪያ እኩል ይሆናል። የዚህኛው ስፋት ከዚህኛው ስፋት ጋር እኩል ይሆናል። እዚህ ላይ ግን አንድ መገንዘብ ያለብን this is not the only diameter about which we can fold this circle so that one portion exactly fits on to the other one። ስለዚህ ይሄኛው ፖርሽን እዚህኛው ላይ ፊት እንዲያደርግ ብቸኛው ማጠፊያ መንገዳችን ወይም ላይን ኦፍ ሲሜትሪ ይህ ብቻ አይደለም፣ ሌሎቹም ይኖሩናል። እዚህ ላይ ስንት እንደዚህ አይነት ዲያሜትሮች ይኖሩናል የሚለውን እንመልከት። ሶ አሁን ዲያሜትሮቹ ምን ያክል ይሆናሉ? ይኸው እንደዚህ ሮቴት ብናደርገው ክሮስ አሎንግ ደ ሴንተር እንዲህ አይነት ነገር ነው የምናገኘው። ምን ያክል ዲያሜትሮች አሉ? ይህን ሰርክል ሁለት እኩል ልናጥፍ የምንችልበት በጣም ብዙ ኢንፋይናይት ሜኒ ይታያችኋል። እዚህ ጋር ምንም አይነት ክፍተት እንኳን የለንም። ሁሉም ዲያሜትሮች ሰርክሉን ከእኩል ለመክፈል ያገለግሉናል። አንዳንድ ፊገሮች አንድ ላይን ኦፍ ሲሜትሪ ብቻ ሊኖራቸው ይችላል፣ 2 3 ወይም ፋይናይት ነምበር። ወደ ሰርክል ስንመጣ ግን በጣም ብዙ ኢንፋይናይት ነምበር ኦፍ ላይን ኦፍ ሲሜትሪ ይኖርናል፣ በጣም ብዙ ስለሆኑ። thus any diameter of a circle can be considered as line of symmetry of the circle for the circle. so ማንኛውም ዲያሜትር የሰርክል ዲያሜትር እንደ ላይን ኦፍ ሲሜትሪ ልንጠቀምበት እንችላለን። ከዚህ አንጻር አንዳንድ ኦብጀክቶች ምንም አይነት ላይን ኦፍ ሲሜትሪ ላይኖራቸው ይችላል። ስለዚህ ሼፑ ኢሬጉላር የሆነ ሼፕ ከሆነ ከሁለት እኩል መክፈል የማንችል ከሆነ አንደኛው ፖርሽን ሂዶ ሌላኛው ላይ ፊት እንዲያደርግ ማድረግ የማንችል ከሆነ ያ ላይን ኦፍ ሲሜትሪ የለውም፣ ዚሮ ሊሆን ይችላል። ወደ ሰርክል ስንመጣ ደግሞ ቀደም ሲል እንዳየነው ኢንፋይናይት ላይን ኦፍ ሲሜትሪ ሊኖረው ይችላል። ምክንያቱም ማንኛውም ዲያሜትር እንደ ላይን ኦፍ ሲሜትሪ ሆኖ ስለሚያገለግል ለሰርክሉ ኢንፋይናይትሊ ሜኒ ላይን ኦፍ ሲሜትሪ ያላቸው ፊገሮች ይኖሩናል። ኤግዛምፕል 1 ዲተርሚን ዘ ነምበር ኦፍ ላይንስ ኦፍ ሲሜትሪ ፎር ዘ ፊገር 5 ይለናል። የዚህን ሰርክል ምን ያክል ላይን ኦፍ ሲሜትሪ አለው የሚለው መልሱን የተባል ነው። ያው ላይን ኦፍ ሲሜትሪ ሆኖ የሚያገለግለው የማንኛውም ሰርክል ምንድን ነው ብለናል? ዲያሜትር፣ ኤኒ ዲያሜትር። ስለዚህ ለዚህ ሰርክል ማንኛውም ዲያሜትር ላይን ኦፍ ሲሜትሪ ሆኖ የሚያገለግል ከሆነ ምን ያክል እንዲህ አይነት ላይኖች አሉን ወይም እንዲህ አይነት ዲያሜትሮች አሉን የሚለውን እንመልከት። እንደምትመለከቱት ይኸው እነኚህ በሙሉ እዚህ ጋር የምንመለከታቸው ዲያሜትርስ ናቸው የሰርክሉ። ስለዚህ እነኚህ ዲያሜትሮች በሙሉ ሰርክሉን በእኩል ወይም ሲሜትሪካል በሆኑ ፖርሽን ስለሚከፍሉት የሚኖረን የላይን ኦፍ ሲሜትሪ ብዛት ለሰርክሉ ወይም ለዚህ ፊገር ምን ያክል ይሆናል? ኢንፋይናይት። ስለዚህ ኢንፋይናይት ይሆናል መልሳችን። ኢንፋይናይት ላይን ኦፍ ሲሜትሪ ይኖረናል ማለት ነው ለዚህ ሰርክል። እንደምትመለከቱት ይሄ በሙሉ ፊልድ ስለሚሆን ሁሉም መስመሮች እዚህ ጋር ምንም አይነት ክፍተት የለንም። ኢንፋይናይትሊ ሜኒ ላይንስ ይኖሩናል ማለት ነው እንደ ላይን ኦፍ ሲሜትሪ የሚያገለግሉን። therefore this circle has infinite line of symmetry. Theorem 5.1 the line segment joining the center of a circle to the midpoint of a chord is perpendicular to the chord ይለናል። እዚህ ላይ የሰርክሉን ሴንተር ከኮርዱ ሚድ ፖይንት ጋር የሚያገናኘው ላይን ሴግመንት ይህን ኮርድ ፐርፐንዲኩላር ባይሴክተር ሆኖ ያገለግላል። ወይም በላይኑና በኮርዱ መካከል ያለው ኢንተርሴክሽን ፖይንት ላይ ፐርፐንዲኩላር ፎርም ይደረጋል እየተባለ ነው። እዚህ ጋር ከሴንተሩ ወደዚህ ሚድ ፖይንት ድሬ የምናደርገው ላይን ይህን ኤክስተንድ ብናደርገው ፈርዘር ኤስቲ የሰርክሉ ዲያሜትር ይሆናል። እንደምናውቀው የሰርክሉ ዲያሜትር ሰርክሉ ሲሜትሪካል ከሆኑ ሁለት ክፍሎች ይከፍለዋል። ይሄ እንደ ላይን ኦፍ ሲሜትሪ ሆኖ ያገለግላል ማለት ነው። በመሆኑም በዚህ በኩል ያለው የሰርክሉ ፓርት እና በዚህ በኩል ያለው የሰርክሉ ፓርት ተመጣጣኝ ናቸው። ሲንስ ኤስቲ is diameter of the circle,
diameter, we can say ST is a line of symmetry for the circle. ስለዚህ ላይን ኦፍ ሲሜትሪ ከሆነ ይሄኛውን ሴግመንት ብንወስድ ሚድ ፖይንቱ ላይ ስለሚያገኘው ወይም ኢንተርሴክት ስለሚያደርገው በዚህ በኩል ያለው ፖርሽን እና በዚህ በኩል ያለው ፖርሽን እኩል ናቸው። ይሄ ብቻ አይደለም፣ ቀደም ሲል እንዳየነው if this is a line of symmetry and P and Q are symmetrical points, then ST is a perpendicular bisector of PQ ይሆናል። ሌላው the midpoint M of PQ is on the line of symmetry on ST. ሶ ቀደም ሲል እንዳልነው ST ዲያሜትር በመሆኑ ሰርክሉን በእኩል ይከፍለዋል። እንደ ላይን ኦፍ ሲሜትሪ እንጠቀምበታለን። ሌላው አሁን ያገኘነው ደግሞ ምንድን ነው? ፒ እና ኪው ከዚህ ላይን በኩል ርቀት ላይ የሚገኙ በመሆናቸው ይህን ፎልድ ስናደርገው ሄዶ እዚህ ጋር ያርፋል። አሁን ሁለት ነገር አለን። አንደኛው ኤስቲ በፒኪው ሚድ ፖይንት ነው የሚያልፈው ብለናል። ያ ማለት ከዚህ እዚህ ድረስ ያለው ርቀትና ከዚህ እዚህ ድረስ ያለው ርቀት እኩል ነው። ይህን ደግሞ እዚህ ጋር ወስደን ስናጥፈው ሄዶ ኤግዛክትሊ ፒኪው ላይ ስለሚያርፍ ኤስቲ ላይን ኦፍ ሲሜትሪ ነው እያልን ነው። አሁን በሌላ አነጋገር እዚህ ጋር የምናገኘው አንግል 90 ዲግሪ ይሆናል። 90 ዲግሪ መሆኑ የሚያመለክተው ምንድን ነው? በኩል ርቀት ላይ ይገኛሉ ፒና ኪው፣ ወይም ይሄ ሴግመንትና ይሄ ሴግመንት እኩል ናቸው። በተጨማሪም እዚህ ጋር 90 ዲግሪ ስላለን ኤስቲ የሚባለው ላይን የፒኪው ፐርፔንዲኩላር ባይሴክተር ነው ማለት ነው። therefore ST is a perpendicular bisector of PQ። ስለዚህ በማንኛውም ሁኔታ አንድ የሰጠንን ኮርድ ፒኪው ለምሳሌ በዚህ ኬዝ የወሰድነው ሚድ ፖይንት እና ሴንተሩን የሚያገናኘው ላይን ሴግመንት ሁሌም የፒኪው ፐርፔንዲኩላር ባይሴክተር ይሆናል። ኤክሰርሳይዝ 5.1 ላይ ያሉትን ፕሮብለሞች አብረን እንሰራለን። የመጀመሪያው ጥያቄ ትራያንግል ኤቢሲ ኢዝ አን ኢኩላተራል ትራያንግል። አሁን ኢኩላተራል ትራያንግል ማለት ምን ማለት ነው? እዚህ ጋር የተሰጠን ትራያንግል ሁሉም ሳይዶቹ እኩል የሆኑ ትራያንግል እንደማለት ነው። ኤንድ ሰርክል ኦ ኢትስ ሰርከም ሰርክል። ያው ሰርክል ኦ ሰርከም ሰርክሉ ነው ማለት ትራያንግሉን ሰርከምስክራይብ የሚያደርገው ወይም በውስጡ የሚይዘው ሰርክል እንደማለት ነው። የዚህ ኢኩላተራል ትራያንግል ሰርከም ሰርክል በመሆኑ የትራያንግሉ ቨርቴክሶች በሙሉ ሰርክሉ ላይ አርፈዋል። አሁን የተጠየቅነው ምንድን ነው? ሃው ሜኒ ላይንስ ኦፍ ሲሜትሪ ዳዝ ደ ፊገር 5.5 ሃቭ። ምን ያክል ላይን ኦፍ ሲሜትሪ አለውን የተባልነው። እንግዲህ ይህ ፊገር እንዳለ ትራያንግሉን ጨምሮ ከሁለት እኩል ልንከፍልባቸው የምንችላቸው ስንት ላይኖች አሉን ነው። አሁን ይሄ ትራያንግል እንደዚህ ከሁለት እኩል ብንከፍለው በሴንተሩ የሚያልፍ ላይን ይኖረናል። ግማሹ ወደዚህ ግማሹ ወደዚህ ይሆናል። አንደኛው ነው። ከዚህ መስመር አንጻር በዚህ በኩል ያለው ፖርሽን እና በዚህ በኩል ያለው ፖርሽን አሁን ሲሜትሪካል ናቸው። ይሄ አንዱ ነው። ሁለተኛው ደግሞ ይህን መስመር ብንወስድ አሁንም ከኤ ተነስቶ በሴንተር የሚያልፈው መስመር ነው። ይሄ እንደምትመለከቱት ይሄ የሰርክሉ ዲያሜትር በመሆኑ ሰርክሉን ከሁለት እኩል ይከፍለዋል። ሌላው ትራያንግሉን ብንመለከት ይህ ትራያንግል ከሁለት እኩል ተከፍሏል። ስለዚህ አጠቃላይ ፊገሩ በዚህም መስመር ከሁለት እኩል መከፈል ስለሚችል ይሄ እንደገና እንደ ላይን ኦፍ ሲሜትሪ ያገለግላል። አሁን ሁለት አገኘን፣ ሁለት ላይን ኦፍ ሲሜትሪ። ሶስተኛው ላይን ኦፍ ሲሜትሪ ደግሞ በቢና በኦ የሚያልፈው ይሆናል። እነኚህም አሁንም እዚህ ጋር ብንመለከት በዚህ በኩል ያለው የሰርክሉና የትራያንግሉ ፖርሽን ኤግዛክትሊ በዚህ በኩል እናገኘዋለን። ይህን በዚህ ላይን ፎልድ ብናደርገው ማለት ነው ይህን ፊገር ኤግዛክትሊ ሄዶ ፊት የሚያደርግ በመሆኑ ዜርፎር ለዚህ ትራያንግልና ሰርክል እዚህ ጋር በተቀመጠው አሬንጅመንት መሰረት 3 ላይን ኦፍ ሲሜትሪ ይኖርናል። ከነዚህ ከሶስቱ ውጪ ሌላ ላይን ኦፍ ሲሜትሪ ስለሌለን we can say we have 3 lines of symmetry። ሁለተኛው ጥያቄ in figure 5.4 እዚህ ምስል ላይ ማለት ነው show that triangle OPM አሁን ኮንስትራክት የምናደርግ ይኖርናል። ሌላው OQM እነኚህ ኮንግረንት መሆናቸውን አሳዩን የተባለ ነው። ኦኬ አሁን የሰራ ነው ሴግመንት አለ OP እና ሌላኛው ሴግመንት ደግሞ OQ። እነኚህ ሁለቱ ሴግመንቶች እንደምትመለከቷቸው ከሴንተር ወደ ሰርክሉ ስለሆነ የተሰሩት ሁለቱም እኩል ይሆናሉ። ለምን?
የሰርክሉ ሬዲየስ በመሆናቸው ይህም ሬዲየስ ነው፣ ይህም ሬዲየስ ነው። ስለዚህ ሁለቱ ሬዲየስ በመሆናቸው we can say that OP ሴግመንት ይሄ አንደኛው ነው። OP is congruent to OQ ማለት እንችላለን። ለምን? የሰርክሉ ሬዲየስ በመሆናቸው። ሌላው እዚህ ጋር ስንመለከት ኤም የፒኪው ሚድ ፖይንት ነው። ስለሆነም ፒኤም ከኪውኤም ጋር እኩል ነው ማለት ነው። ሁለተኛ ፒኤም is congruent to QM ማለት እንችላለን። because M is midpoint of የማን የፒኪው ሚድ ፖይንት በመሆኑ አሁን ቬሪፋይ ማድረግ የምፈልገው ኦፒኤም የሚባለው ትራያንግል ከኦፒኤም ከኦኪውኤም ጋር ኮንግረንት መሆኑን ነው። ሶፋር እነኚህ ሁለት ሬዲየሶች ወይም ሁለት ሳይዶች እኩል መሆናቸውን አረጋግጥን። ሌላ ደግሞ እነኚህ ሁለቱም እኩል መሆናቸውን አረጋግጥን። እዚህ ጋር እንደምንመለከተው ኦኤም ከኦኤም ከራሱ ጋር እኩል ነው። ስለዚህ ኦኤም የሁለቱም ኮመን የሆነ ሳይድ ነው። በመሆኑም እንደዚህ አድርገን መውሰድ እንችላለን። ሶስተኛ እንልና ኦኤም ከራሱ ጋር ከኦኤም ጋር እኩል ነው። ምክንያቱም ኮመን ሳይድ በመሆኑ ኮመን ሳይድ ሁለቱም ትሪያንግሎች ሼር የሚያደርጉት ስለሆነ ፋይናሊ እኛ የምንፈልገው ትሪያንግል ኦፒኤም is congruent to ትሪያንግል ኦኪውኤም። ይሄ በምን ምክንያት ነው የሆነው? አንደኛ እዚህ ጋር የወሰድነው ሳይድ አለ። ኦፒ ከኦኪው ጋር እኩል ነዋል። ከዛ ፒኤም ከኪውኤም ጋር እኩል ነዋል። በተጨማሪም እዚህ ጋር ኮመን ሳይድ አገኘን። የሁለቱም ሼር የሚያደርጉት ኦኤም ከራሱ ከኦኤም ጋር እኩል በመሆኑ ኦፒኤም ያልነው ትሪያንግል ከኦኪውኤም ካልነው ትሪያንግል ጋር ኮንግረንት ይሆናል። በምን? በሳይድ ፖስቱሌት ወይም ክራይቴሪያ መሰረት